መሀል እንደዚህ ለሰው መሀል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ፀሐይ ቆሞስ አባ እንቆስላሴ የዚህ ደብር ዋና አስተዳዳሪ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ አባቶች ካህናት፣ ወንድሞች ዲያቆናት፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ የቅድስት ቤተ ክርስቲያን ልጆች፣ የእናታችን የእመቤታችን የቅድስት ድንግል ማርያም ወዳጆችና አገልጋዮች በእግዚአብሔር ስም በጌታችንና በመድኃኒታችን በኢየሱስ ክርስቶስ ባገኘነው ፍጹም ሰላምታ አቀርብላችኋለሁ። እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን አላችሁ? አሜን። እግዚአብሔር አምላካችን የምስጋና የክብር ባለቤት የበረከት ሁሉ አባት በምህረቱ ጠብቆ በይቅርታው በትዕግስቱ በኃጢአታችን ሳንጎዳ ሳንጠፋ ሌላ ዕድል ሌላ ጊዜ ሰጥቶ ለዚህ ዕለት ለዚህ ሰዓት ስላደረሰን ለረዳን ለአምላካችን ለእግዚአብሔር ክብር ምስጋና ይድረሰው። ሰላም ናችሁ? እንደገና ኔትወርክ ቼክ እናድርግ አይደል? እንደምን ዋላችሁ? እንደዛ ነው። እንደምን ሰነበታችሁ? እንደምን አላችሁ? የምስጋና ባለቤት እግዚአብሔር ክብር ምስጋና ይድረሰው። ይህችን ወደዚህ እንዳላደላ ብዬ ነው ማለት ቢሆን በትክክልም ሁለቱንም ማየት እንዲችል እንደገና ደግሞ እንደዚህ ሳይድ ሲሆን ሁለቱን ለመከታተል አልመቸኝ ስለሚል መሃል ላይ መሆኑ ይጠቅማል ብዬ ነው። ለዛ ነው የሚያስተምረን አምላካችን እግዚአብሔር ነው። የሚመክረን የሚያጽናናን እግዚአብሔር መንፈስ ቅዱስ ነው። እኛ ሁላችን ተማሪዎች ነን። የእግዚአብሔር ቃል ደግሞ ዋና ትምህርታችን ነው። ዋና ሐሳባችን፣ ዋና ዓላማችን የእግዚአብሔርን ቃል ለመረዳት ሙከራ ማድረግ ነው። የወንጌል ዋና ጉዳይም ወንጌልን የእግዚአብሔርን ቃል በትክክል ተረድተን በሕይወታችን እንድንፈጽም እንድንኖረው ለመጋደል ለመነሳሳት ለመነቃቃት በእምነት ለመጽናት እንድንችል ነው። እግዚአብሔር ይርዳን። እንግዲህ ዛሬ የምንማማርበት የትምህርት ርዕስ እንደ እግዚአብሔር ቃል በወንጌል የተሰበከላችሁ ቃል ይህ ነው የሚል የመጽሐፍ ቅዱስ የጴጥሮስን መልእክት ነው የሚሆነው። ጴጥሮስ መልእክት ውስጥ አንደኛ ጴጥሮስ ምዕራፍ 1 ቁጥር 25 ላይ ያለውን የመጨረሻውን ቃል ርዕስ እናደርጋለን። ቃሉም በወንጌል የተሰበከላችሁ ቃል ይህ ነው ይላል። በወንጌል የተሰበከላችሁ ሐሳብ ይሄ ነው። በወንጌል የተሰበከላችሁ ትምህርት ይሄ ነው። በወንጌል የተነገራችሁ ነገር ይህ ነው። ይህንን አጽንታችሁ መያዝ አለባችሁ። ይህንን ማመን፣ መኖር፣ መጠበቅ፣ መታዘዝ አለባችሁ የሚል ነው። ይህንን ርዕስ አድርገን የተወሰኑ ነጥቦችን 5 የሚሆኑ ነጥቦችን እዚሁ በአንደኛ ጴጥሮስ ምዕራፍ 1 ቁጥር 13 እስከ 25 ካሉት ክፍሎች ውስጥ 5 የሚሆኑ ነጥቦችን መሰረት አድርገን እንነጋገራለን። እግዚአብሔር ይርዳን። ርዕሳችን ምንድን ነው የሚሆነው? እንዳትረሱት ማለት ነው። የትምህርታችን ርዕስ ምንድን ነው? በወንጌል የተሰበከላችሁ ቃል ይህ ነው። ወንጌል ማለት ምን ማለት እንደሆነ እናውቃለናል። ምን ማለት ነው ወንጌል ማለት? ወንጌል ማለት ምን ማለት ነው? ጥሬ ትርጉሙ ቀጥታ በቋንቋ ትርጉም ሲተረጎም የምስራች ማለት ነው አይደል? ቃሉ
የምስራች እንኳን ደስ አለ። ደስታ የደስታ አዋጅ ማለት ነው። ቀጥታ ጥሬ ትርጉሙ የቋንቋ ትርጉሙ ማለት ነው። መንፈሳዊ ትርጉሙ ስነ መለኮታዊ ትርጉሙስ ምን ማለት ነው? ወንጌል ማለት ወንጌል ማለት አንደኛ የእግዚአብሔር ቃል ማለት ነው። ልክ ነው። ሁለተኛ የእግዚአብሔር የማዳን ሥራ ማለት ነው አይደል? የእግዚአብሔር ፍቅር፣ የእግዚአብሔር የማዳን ሥራ፣ የክርስቶስ ሞትና ትንሣኤ፣ ክርስቶስ በሞቱና በትንሣኤው የሰጠን የማዳን ሥራው ማለት ነው ወንጌል ማለት። ከዚህም ደግሞ ከፍ ሲል ወንጌል ማለት ራሱ ክርስቶስ ማለት ነው። ወንጌል ማለት ምን ማለት ነው? ክርስቶስ ማለት ነው። ወንጌል በጥሬ ትርጉሙ የምስራች ማለት ነው። መልካም ዜና ማለት ነው በቋንቋ ትርጉሙ። ሰፋ ሲል ወንጌል ማለት የእግዚአብሔር ቃል ማለት ነው። አሁንም እንደገና ጠለቅ ሲል ደግሞ ወንጌል ማለት የክርስቶስ የማዳን ሥራ፣ የክርስቶስ ሰው መሆን፣ የክርስቶስ ሞት፣ የክርስቶስ ትንሣኤ ማለት ነው። በጣም ከፍ ሲልና ሰብሰብ ስናደርገው ደግሞ ወንጌል ማለት ራሱ ክርስቶስ ማለት ነው። ወንጌል ማለት ማን ማለት ነው? ክርስቶስ ማለት ነው። ስለዚህ በዚህ ሁሉ ትርጉሙ ውስጥ ሆነን ሐሳቡን ይህን ትርጉም ልሰብክ አይደለም ዛሬ የፈለግኩት። በወንጌል ከተሰበኩልን ሐሳቦች የተወሰኑትን ዛሬ ልናነሳ ስለሆነ እነሱን ሐሳቦች ለመረዳት እንዲመች በወንጌል የተሰበከላችሁ ቃል ይህ ነው ሲል ወንጌል ምን ሆኖ ነው? ለመሆኑ ምንድን ነው ራሱ ወንጌል ትርጉሙ ምንድን ነው የሚል ጥያቄ እንዳይነሳ አጥርተን እንድንወጣ ነው ማለት ነው። ስለዚህ እግዚአብሔር ይርዳል። እንግዲህ ወንጌል ተሰብኳል፣ ሲሰበክ ኑሯል። በወንጌል አምነናል። በወንጌል አምነን ምን ያህል አድገናል አላውቅም። ምን ያህል ጸንተናል አላውቅም። እግዚአብሔር ያውቃል። ምን ያህል መሰረት ይዘናል ስር ሰደናል አላውቅም። እግዚአብሔር ያውቃል። የወንጌል ተደጋጋሚ መሰበክ የእግዚአብሔር ቃል ትምህርት አስፈላጊነት ግን ለምንድን ነው ሲባል ያላመኑትን ለመጥራት ያመኑትን ደግሞ ለማጽናትና ስር ሰደው ጸንተው እንዲቆሙ ለመርዳት ነው። ስለዚህ ያለን እንድንጸና ስር እንድንሰድ መረዳታችን ጥልቀት እንዲኖረው ዕውቀታችን እንዲያድግ እምነታችን እንዲጸና መንፈሳዊ ሕይወታችን እንዲያድግና እግዚአብሔርን የማመስገን አቅማችን ከፍ እንዲል የእግዚአብሔርን ሥራ የማድነቅ አቅማችን ከፍ እንዲል ከእግዚአብሔር ጋር የተዋሃድንበትን ምስጢር በደንብ እየተረዳን የበለጠ እየቀረብን እንድንሄድ ለዛ እንዲረዳን። ስለዚህ በወንጌል የሰማችሁት ቃል በወንጌል የተሰበከላችሁ ቃል ይህ ነው የሚለው ዛሬ የትምህርታችን ርዕስ ይሆናል። ከአንደኛ ጴጥሮስ ምዕራፍ 1 ቁጥር 13 እስከ 25 ድረስ ያለውን መጀመሪያ አላነብላችሁ። ምክንያቱም ብዙ ሰው እንኳንስ መልእክት ወንጌል የወንጌል ታሪክንም እንኳ በቀላሉ አንቦ ቤቱ ተዘጋጅቶ ላይመጣ ስለሚችል መልእክት ደግሞ ትምህርት ስለሆነ በጣም ብዙ የተበታተኑ ነገሮችን አቅልሎ የያዘ ስለሆነ ለማስታወስ በጣም ስለሚያስቸግር ስብከቱን ትምህርቱን መከታተል እንዲችሉ አነብላቸዋለሁ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 13 ከ25 ስለዚህ የልባችሁን ወገብ ታጥቃችሁና በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። እንደሚታዘዙ ልጆች ባለማወቅ አስቀድሞ የኖራችሁበትን ምኞት አትከተሉት። ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ። ለሰው ፊትም ሳያደላ በእያንዳንዱ ላይ እንደ ሥራው የሚፈርደውን አባት ብላችሁ ብትጠሩ በእንግድነታችሁ ዘመን በፍርሃት ኑሩ። ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁና። ዓለም ሳይፈጠር እንኳን አስቀድሞ ታወቀ። ነገር ግን እምነታችሁና ተስፋችሁ በእግዚአብሔር ይሆን ዘንድ ከሙታን ባስነሳው ክብርንም በሰጠው በእግዚአብሔር በእርሱ ለምታምኑ ስለ እናንተ በዘመኑ መጨረሻ ተገለጠ። ለእውነት እየታዘዛችሁ ግብዝነት ለሌለበት ለወንድማማችነት መዋደድ ነፍሳችሁን አንጽታችሁ እርስ በርሳችሁ ከልባችሁ አጥብቃችሁ ተዋደዱ። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣
በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ። ሥጋ ሁሉ እንደ ሳር ክብሩም ሁሉ እንደ ሳር አበባ ነውና ሳሩ ይጠወልጋል፣ አበባው ይረግፋል፣ የጌታ ቃል ግን ለዘላለም ይኖራል። በወንጌል የተሰበከላችሁ ቃል ይህ ነው ይላል። ለቃሉ የቃሉ ባለቤት መድኃኒታችን ኢየሱስ ክርስቶስ ክብር ምስጋና ይድረሰው። እንግዲህ እነዚህን ቁጥሮች ከ13 እስከ 25 ያሉትን ቁጥሮች መሰረት አድርገን ምንጭ አድርገን እንደገና ደግሞ ርዕሳችን በወንጌል የተሰበከላችሁ ቃል ይህ ነው የሚለውን መሰረት አድርገን የጌታ ቃል ለዘላለም ይኖራል የሚለው ብዙ ርዕሶች እዚህ ውስጥ ሊወጡ ይችላሉ። ግን እኔ አእምሮን የያዘው ሰብሰብ ያደርግልኛል ብዬ ያመኑት ይሄ ስለሆነ ነው እንጂ እዚህ ንባብ ውስጥ ብዙ ርዕስ የሚሆኑ ሐሳቦች አሉ። ስብከቱም ቢሆን ጠቅለል ከተደረገ ነው እንጂ ለአንድ ቀን ስብከት ሳይሆን ለሁለት ለሶስት ቀን የሚሆን ክፍል ነው። ይሄ ብዙ የታመቀ ብዙ የበለጸገ የሥነ መለኮት ትምህርት ያለበት ክፍል ስለሆነ ማለት ነው። ነገር ግን ሰብሰብ አድርጌ አእምሮአችን ላይ በቀላሉ እንዲቀር ከዛ ደግሞ ሕይወታችን ላይ ተጽዕኖ እንዲያደርግ ለአእምሮአችን ጥርት ብሎ እንዲታየ ሕይወታችን ላይ ደግሞ ተጽዕኖ እንዲኖረው ለማድረግ ጠቅለል አድርጌ ነው እነዚህን ነገሮች ነው ማስቀምጥ ማለት ነው። ስለዚህ መጀመሪያ በዚህ ርዕስ መሰረት 5 ነገሮችን እናያለን። ስንት ነገሮችን እናያለን? ማስታወሻ ለሚይዙ እንዲመች ምትሰሙም ቢሆን ይመቻል። ስንት ነጥቦች እንደተነሱ ካስታወሳችሁ ብችሉ በቃላችሁ ታስታውሷቸዋላችሁ፣ ባችሉ ደግሞ ችግር የለው። የመጀመሪያው ተስፋ ማድረግ ነው። ራሱን ችሎ አንድ ስብከት መሆን የሚችል ነው። ጠቀልለዋለሁ ግን ሰበስበዋለሁ። ይሄ ቁጥር 13 ላይ አለ። ሁለተኛው ክፉ ምኞትን አለመከተል ነው። ይሄም ራሱን ችሎ አንድ ስብከት አንድ ትምህርት የሚሆን ነው ራሱን ችሎ ማለት። ሶስተኛው ቅዱሳን ሁኑ የሚለውን ትእዛዝ መሰረት ያደረገ ነው፣ ቅድስና ነው። ይህም በጣም ሰፊ የቤተ ክርስቲያን ትምህርት፣ ሰፊ የእግዚአብሔር ቃል ትምህርት ነው። አራተኛው በፍርሃት መኖር ነው። አምስተኛው ከልብ አጥብቆ የመዋደድ ምስጢር ነው፣ የፍቅር ምስጢር ማለት ነው። ስለዚህ የምናነሳቸው ነገሮች በተስፋ መኖር፣ ክፉ ምኞቱን አለመከተል፣ ቅድስናን አጥብቆ መያዝ፣ በፍርሃት መኖር እና እርስ በርስ ከልብ አጥብቆ መዋደድ የሚሉትን ሐሳቦች ነው የምናነሳ ዛሬ። እነዚህ ነገሮች ለአእምሯችን በደንብ ግልጽ እንዲሆኑ ነው የምፈልገው። አንድ ክርስቲያን መጀመሪያ አእምሮ ነው መለወጥ ያለበት። የአእምሮ መታደስ የአእምሮ መለወጥ ካላገኘ የስሜት ለውጥ አያገኝ። የስሜት ለውጥ ካላገኘ እንደገና የህይወት ለውጥ አያገኝ። አእምሮ ሲለወጥ ነው፣ አዛዡ ዋናው ሲለወጥ ነው። አእምሮ ለእግዚአብሔር ቃል መታዘዝ፣ አእምሮ የእግዚአብሔርን ቃል በትክክል ማስተዋል ከቻለ ከዛ በኋላ ስሜታችንን መቀየሩ አይቀርም። አዛዡ እሱ ስለሆነ የምንጠላውን እንድንጠላ የምንወደውን እንድንወድ ይመራናል ማለት። ንጹሕ አእምሮ ያለው ሰው፣ የተለወጠ አእምሮ ያለው ሰው፣ የተቀደሰ አእምሮ ያለው ሰው ሁልጊዜ በተቀደሰ መንገድ መሄዱ አይቀርም። የተቀደሰ ስሜት አለው፣ የተቀደሰ ተግባር አለው፣ የተቀደሰ ንግግር አለው። ስለዚህ ነገሮች ሁሉ የሚገሩ በዚህ ስለሆነ የመጀመሪያ ስራዬ ለአእምሯችን የእግዚአብሔር ቃል እውቀት ጥርት ብሎ እንዲገባን ጭብጥ እንድንይዝ ነው። ከዛ ቀጥሎ ወደ ስሜታችን ወደ ህይወታችን ወርዶ ደግሞ ሁለንተናችንን እንዲገዛ፣ እንዲለውጠን፣ እንዲመራን በህይወታችን ጋር እንዲዋሃድ ማድረግ ነው ስብከት ይሄ ስለሆነ ማለት ነው። እግዚአብሔር ይርዳል። ስለዚህ የመጀመሪያ ነጥባችን በእግዚአብሔር ወንጌል በክርስቶስ ወንጌል የተሰበከልን የመጀመሪያው ነገር ምንድን ነው? በእግዚአብሔር ቃል በወንጌል የተሰበከላችሁ ቃል ይህ ነው ስንባል ምንድን ነው መጀመሪያ የተሰበከልን ስንል ተስፋ አድርጉ የሚል ምን አድርጉ የሚል ነው? ተስፋ አድርጉ። ተስፋ አድርጉ ማለት ምን ማለት ነው? ስለምታዩት ነገር ሳይሆን ስለማታዩት ነገር፣ ዛሬ ስላለ ነገር ሳይሆን ነገ ስለሚመጣ ነገር ተስፋ አድርጋችሁ ኑሩ ማለት ነው። የሚታይ ነገር ከሆነ ካየነው ተስፋ እናደርገው፣ ዛሬ ያለ ከሆነ ተስፋ እናደርገው። ስለዚህ ተስፋ አድርጉ ማለት ነገ የሚጠብቃችሁ ነገር አለ። ነገ የሚጠብቃችሁ ነገር ስላለ እሱም ተስፋ አድርጋችሁ ኑሩ። የማታዩት ነገር አለ፣ ከሚታየው ነገር ውጪ የሆነ ነገር አለ። እሱን ነገር እመኑና ተስፋ አድርጋችሁት ኑሩ ማለት ነው። ጭብጡ ይሄ ነው ሐሳቡ። ስለዚህ አንድ ባንድ ተስፋን በተመለከተ በቁጥር 13 የተነገሩትን ነገሮች ጥርት ብለው እንዲታዩን ከሕይወታችን ጋር እንዲዋሃዱ አንድ ባንድ እየነጠልን እናያቸዋለን። ተስፋው ምንድን ነው? በቁጥር 13 ላይ እዚሁ የተጻፈው አነብላችኋለሁ፣ ቃሉን ራሱ ማለት ነው።
ስለዚህ የልቡናችሁን ወገብ ታጥቃችሁ እና በመጠን ኑራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። ኢየሱስ ክርስቶስ ሲገለጥ የምታገኙትን ምን ሰምታችሁኛል? ምን ጸጋ። ማን ሲገለጥ? ኢየሱስ ክርስቶስ ሲገለጥ የምታገኙትን ምን ጸጋ። ስለዚህ ተስፋችን ተገኝቷል። ተስፋችን ምንድን ነው? ጸጋ ነው። ተስፋችን ጸጋ ነው። ጸጋ ማለት ክብር ማለት ነው። ጸጋ ማለት ሕይወት ማለት ነው። ጸጋ ማለት ከእግዚአብሔር ጋር መኖር ማለት ነው። ጸጋ ማለት ራሱ ኢየሱስ ክርስቶስም ማለት ነው። ተስፋ ማለት ራሱ ስለሆነ ማለት ነው። ስለዚህ የተስፋችንን ትርጉም አግኝተነዋል። የጸጋ ትርጉም ከገባን ጸጋ ማለት የዘላለም ሕይወት ነው። ጸጋ ማለት ወንጌል ነው። ጸጋ ማለት ራሱ ክርስቶስ ነው። ጸጋ ማለት የሚመጣው የእግዚአብሔር መንግስት ነው። የምትገለጠዋ የእግዚአብሔር መንግስት ናት ብለን ይሄን በትክክል ከገባን ኢየሱስ ክርስቶስ ሲገለጥ የምናገኘው ጸጋ የኛ ዛሬ ላይ ሆነን የምንጠብቀው ተስፋችን ነው። ስለዚህ ተስፋችን ምንድነው? ጸጋ። የሚገርመው ግዙ ጸጋ ተብሎ እዚህ በአማርኛ የተቀመጠው ቃል የግዙ ቃል የሚለው ለእንተ ትመጽ ወተሰፈው ዋጥዩቀ ለእንተ ትመጽ ለክሙ ትፍስሕት ነው የሚል የምትመጣላችሁን ኢየሱስ ክርስቶስ በአስተርእዮቱ ለኢየሱስ ክርስቶስ ይላል ሙሉ ወተሰፈው ዋጥዩቀ ለእንተ ትመጽ ለክሙ ትፍስሕት በአስተርእዮቱ ለኢየሱስ ክርስቶስ ሙሉ ሲነበብ ማለት ነው። ኢየሱስ ክርስቶስ ሲገለጥ ኢየሱስ ክርስቶስ ሲመጣ የምትገለጥላችሁን ደስታ ነው የሚል ጸጋ የሚለውን ቃል ምን ብሎታል? ግዙ ትፍስሕት ደስታ፣ ሐሴት፣ ፍስሐ ብሎታል። ስለዚህ ተስፋችን ጸጋ ነው። ተስፋችን ደስታ ነው። ተስፋችን ሕይወት ነው። ተስፋችን የእግዚአብሔር መንግስት ነው። ተስፋችን ደግሞ የእግዚአብሔር መንግስት ብቻ አይደለም፣ ራሱ እግዚአብሔር ነው፣ ራሱ ክርስቶስ ነው ማለት ነው። ስለዚህ ተስፋችን ማን ነው ስንባል ክርስቶስ። ተስፋችን ምንድን ነው ስንባል የእግዚአብሔር ጸጋ፣ የዘላለም ሕይወት፣ መንግሥተ ሰማያት፣ የማይለወጥ ሕይወት ማለት ነው። ይሄንን ሐዋርያው ቅዱስ ጳውሎስ ምን ይለዋል? ዘአይን ይርየ ወእዝን ይሰማ ወውስተ ልበ ሰብእ ዘይትሃለየ። አይን ያላየው ጆሮ ያልሰማው በሰው ልብ ምን ያላለ ይለዋል? ያልታሰበ ይለዋል። ስለዚህ አይን ያላየው ክብር፣ ጆሮ ያልሰማው ክብር፣ በሰው ልብም ያልታሰበ ክብር፣ እግዚአብሔር ለወዳጆቹ ያዘጋጀው ክብር እና ተስፋ አለ ማለት። ይሄ ተስፋ ልባችንን መያዝ አለበት፣ አይምሯችንን መያዝ አለበት። ልባችን ሊናፍቀው፣ አይምሯችን በትክክል ሊረዳው ይገባል። አይምሯችን እንዴት ነው የሚረዳው? ይሄ ተስፋ ታላቅ ነው፣ ይሄ ተስፋ የማይለወጥ ነው፣ ይሄ ተስፋ የማይጠፋ ነው፣ ይሄ ተስፋ የማያልቅ ደስታ፣ የማይወሰድ ደስታ ነው፣ ይሄ ተስፋ ከእግዚአብሔር ጋር መኖር ነው ብሎ አይምሯችን ጥርት አድርጎ መረዳት አለበት። ምክንያቱም እምነት ከዚህ ነው የሚመጣው። እምነቴ እኮ እዚህ ላይ ነው ብለን የምንደገፈው አይምሯችን እንዳይወላውል፣ ለጥርጥር ለክህደት እንዳይጋለጥ የሚቆመው መልሕቅ የምንጥልበት እዚህ ቦታ ነው። ስለዚህ ተስፋችን ታላቅ ነው፣ ተስፋችን የከበረ ነው። ይሄንን ካወቅን ልንናፍቅ እንችላለን፣ ልንወደው እንችላለን። ልባችን ሊፈልገው ይችላል፣ ልባችን ሊናፍቀው ይችላል። ናፍቆት ደግሞ ምን ይሆናል ማለት ነው? ከክርስቶስ ጋር የሚያስተሳስር መሰረታዊ ሕይወት ይሆናል ማለት ነው። ማንን መናፈቅ ማለት ነው? እግዚአብሔርን መናፈቅ፣ ክርስቶስን መናፈቅ፣ ጸጋን መናፈቅ ነው። ይሄ መሰረታዊ ነገር ነው። ስለዚህ ጸጋችን ምንድን ነው ከተባል ተስፋችን ምንድን ነው ከተባል ኢየሱስ ክርስቶስ ሲገለጥ የምናገኘው ጸጋ፣ የምናገኘው ደስታ፣ የምናገኘው ክብር፣ የምናገኘው የዘላለም ሕይወት፣ የምናገኘው እግዚአብሔር መንግሥት፣ እሱን ነው የምንጠብቀው። ይሄንን ራሱን ችለን ብንሰብከው መጽሐፍን የምንጽፍለት አንድ መጽሐፍ የሚሆን ሐሳብ ነው። ነገር ግን ይሄ በትክክል ጥርት ብሎ ከታየን መቼ ነው ይሄ ተስፋ ይሄ ጸጋ የሚገለጠው መቼ ነው? የተስፋችን ጊዜ ተስፋችንን የምናገኝበት ጊዜ መቼ ነው ለሚለው እዚሁ የተጻፈ ቃል አለ። ምን የሚል?
ኢየሱስ ክርስቶስ ሲገለጥ። ማን ሲገለጥ? ኢየሱስ ክርስቶስ ሲገለጥ። ምን ማለት ነው? ኢየሱስ ክርስቶስ ተመልሶ ሲመጣ ማለት በክብር ሲመጣ እኛን ያከብረናል። በኃይል ሲመጣ ከሞት ኃይል ነፃ ያወጣናል። እውነተኛው ትንሣኤ ሞት የሌለበት ትንሣኤ እናገኛለን። ያኔ ስንጠብቀው የነበረው ነገር ሁሉ ከእርሱ ጋር አብሮ ይገለጣል። ይህም በደንብ አዳምጡ። በእምነት ሆነን በቤተ ክርስቲያን ውስጥ ሆነን እንደ ክርስቲያን ስንጠብቀው የነበረው ተስፋ በሙሉ እርሱ መገለጥ ጋር አብሮ ምን ያደርጋል? ይገለጣል። እርሱ ሲመጣ ተስፋችን ሁሉ አብሮ ይመጣል። ምክንያቱም የተስፋችን ምንጭ ማን ነው ማለት ነው? ራሱ ክርስቶስ ነው። የተስፋችን ምንጭ እርሱ ስለሆነ እርሱ ሲመጣ የሚቀር ተስፋ የለም። እርሱ ከቀረ ደግሞ የምናገኘው ተስፋ የለም። ስለዚህ የተስፋችን ጊዜ የክርስቶስ መገለጥ፣ የክርስቶስ ተመልሶ መምጣት። ይሄ ነገር በልባችሁ ምንም ትርጉም የማይፈጥር ከሆነ ናፍቆት ከሌላችሁ አስቡበት። ለአይምሯችን ግልጽ ነው። ክርስቶስ ተመልሶ ይመጣል አይደል? ይመጣል አይመጣል? እናምናለን አናምንም? እሺ ትናፍቃላችሁ? ናፍቆታለን አይመስለኝም። ብጠራጠራችሁ ስተት ይሆንብኛል ማለት ብጠራጠር እኔ ይሄም ባላ ይሆን ናፍቆት የሌለው ሰው ሊኖር ይችላል ብዬ ብጠራጠር በደል ይሆንብኝ ይሆን? እስረኛ የለም አሁን በዚህ ዓለም ምኞት በምቾት የታሰረ ጌታ ዛሬ ቢመጣ ጉዳዩን ጨርሶ ዝግጁ ሆኖ የጨረሰ ሰው አለ? እንኳን መጣህ የሚል እንዲያውም ና ብሎ የሚጸልይ አለ? ጌታ ሆይ ና ናፍቅ ያለሁኝ የሚል አለ? አይዶንት እጠረጥራለሁ። ምክንያቱስ በደንብ ነገሩ አልገባም፣ ውስጣችን ስሜታችን ውስጥ አልገባም። ሲገባ ነው እንደዛ የሚመጣ። አውቀዋለሁ ይሄን ነገር ቢያንስ በሆነ መንገድ እኔ አስተማሪ በመሆኔ ምክንያት ብዙ እድል አግኝቻለሁ። እንደዚህ አይነት ነገሮች በመጽሐፍ ለማየት በክርክር ለማየት በህይወትም አንዳንድ ጉዳዮች ላይ እኔ የምቀደምባቸው ነገሮች ስላሉ አየዋለሁ። ልቤ የተያዘበትን ልቤ የተፈታበትን አውቀዋለሁ። እያንዳንዳችን እንቅፋት የሆኑ ነገሮችን ይታወቃሉ። እግዚአብሔር ይርዳል። ግን ጌታ ይመጣል። ማን ይመጣል? ኢየሱስ ክርስቶስ ተመልሶ ይመጣል። እሱ ሲመጣ እሱ ሲገለጥ ደግሞ ተስፋችን ሁሉ አብሮ ምን ያደርጋል? ይገለጣል። ተስፋችንን ሁሉ እናገኛለን። በረከት፣ ተስፋ የተገባልን ነገር ሁሉም ነገር ይመጣል። ዛሬ የምናገኘው እንዳለው ነው ማለት። ክብር ምስጋና ይድረሰው። ኦኬ፣ ይሄ ከሆነ ምን ያህል እንመነው? ይሄን ተስፋ ኢየሱስ ክርስቶስ ሲገለጥ ነው የሚመጣ። ይሄንን ተስፋ ምን ያህል እንመነው? ምንም የሚያጠራጥር ነገር የለም። መጽሐፉ የሚለውን ተመልከቱት። አንደኛ ጴጥሮስን ቁጥር 13 መልሼ እያነበብኩላችሁ። ስለዚህ የልቡናችሁን ወገብ ታጥቃችሁና በመጠን ኑራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ ይላል። ፈጽማችሁ ማለት ምን ማለት ነው? ምን ማለት ነው? ፈጽማችሁ ማለት ፈጽማችሁ ተስፋ አድርጉ ማለት ምን ማለት ነው? ቃሉን ራሱ ስትረዱት ማለት ነው። ተስፋ አድርጉ ማለት ግስ ነው አይደል? ፈጽማችሁ የሚለው ደግሞ በቋንቋ ሕግ በተማርነው ሕግ በቋንቋው በትክክል ቋንቋን ከንግግር አልፎ ቁጭ ብላችሁ የተማራችሁ ሰዎች ማለት ነው። ተውሳከ ግስ ይባላል። ተውሳከ ግስ ማለት ፈጽማችሁ የሚለው ቃል ተስፋ አድርጉ የሚለውን ግስ ምን ያደርገዋል ማለት ነው? ያጎለምሰዋል፣ ኃይል ይሰጠዋል ማለት ነው። ትርጉም ይጨምርለታል ማለት ነው። እንዴት አድርጎ? ምን ያህል ተስፋ ላድርግ? ተስፋ አድርግ ነው ያልከኝ? አዎ። ምን ያህል ተስፋ ላድርግ? ፈጽመህ ተስፋ አድርግ። ምን ማለት ነው? ምንም ጥርጥር የሌለው ተስፋ ነው። ስለዚህ እንዳትጠራጠር ማለት ነው አይደል? 100% የተረጋገጠ ተስፋ ነው። ምንም ጥርጥር የሌለበት ተስፋ ነው። ፈጽመህ ተስፋ አድርግ። ወደ አይምሮ ምንም አይነት ጥርጥር እንዳይኖር፣ ዝለት እንዳይኖር አድርገህ ሙሉ ተስፋ ይኑርህ ማለት። ሙሉ ምን ይኑርህ? ሙሉ ተስፋ ይኑርህ። የማያጠራጥር ተስፋ ይኑርህ። እስከ መጨረሻው ድረስ በተስፋ ጸንተህ ኑር ማለት ነው። በፈረንጅ ቋንቋ ቸክ ለማድረግ ሞክሬያለሁ እና ፉሊ ተስፋ አድርግ ማለት ፉሊ የሚለውን ቃል ይጠቀማል። የፈጽማችሁ የሚለው ሙሉ በሙሉ ማለት ነው። ከዛ ደግሞ አፕ ቱ ዘ ኢንድ ይላል። እስከ መጨረሻው ድረስ ማለት ነው። ደግሞ እስከ መጨረሻው ድረስ ታገል፣ ተስፋ አድርግ።
ተጋደል። ምንም አይነት በመንገድ የሚያሰናክልህ አይኑር። ካመንህበት ጊዜ ጀምሮ እስከ መጨረሻው ሕቅታ ድረስ በገድል ጽና፣ ለተስፋ ጽና፣ ለእርሱ የሚከፈል ዋጋን በሙሉ ክፈል ማለት ነው። ፈጽማችሁ ተስፋ አድርጉ ማለት ምንም ወደ ኋላ የሚያስብል ጉዳይ የለም። ለምን? ከዚህ የሚበልጥ ተስፋ የለም። በሰማይ በምድር በሰው በመላእክት ዓለም ከዚህ የሚበልጥ ተስፋ የለም። ኢየሱስ ክርስቶስ ሲገለጥ፣ ኢየሱስ ክርስቶስ ተመልሶ ሲመጣ ከምናገኘው ደስታ የበለጠ ደስታ በሰማይ በምድር በሰው ልጆች ታሪክ በመላእክት ዓለም የለም። ተስፋ የሰጠን ኢየሱስ ክርስቶስ ደግሞ የታመነ ነው። ምንም አንጠራጠረው። ስለዚህ ሙሉ በሙሉ ተስፋ አድርግ። ያለምንም ጥርጥር ተስፋ አድርጉ። እስከ መጨረሻው ተስፋ አድርጉ። ጸንታችሁ ተስፋ አድርጉ። በመከራ ሁሉ ተስፋ አድርጉ። በገድል ሁሉ ተስፋ አድርጉ። በመውደቅ በመነሳት ሁሉ ተስፋ አድርጉ። ምክንያቱም ተስፋ የሰጠን እግዚአብሔር የታመነ ነው። ክብር ምስጋና ይድረሰው። ምን ያህል ምንም ጥርጥር በሌለበት ሁኔታ እስከ መቼ? እስከ መጨረሻው። በምን ሁኔታ ውስጥ? በማንኛውም ሁኔታ ውስጥ ተስፋ አድርጉ ነው። የተስፋ አምላክ እግዚአብሔር ምስጋና ይድረሰው። አንድ ጥያቄ እዚሁ ትቀረኛለህ። ተስፋ አድርጉ የምትለውን ለመፍታት አሁን ባለንበት ሁኔታ ባለንበት ዓለም ውስጥ እንዴት ነው ይህን ተስፋችንን ይዘን የምንታገለው የምንጋደለው ለሚለው ሁለት ትእዛዛት ተሰጥተውናል። አሁን ፈጽማችሁ ነው ተስፋ አድርጉ የተባላችሁ። ፈጽማችሁ ተስፋ እንድታደርጉ የሚረዳችሁ፣ ፈጽማችሁ ተስፋ አድርጋችሁ እንድትኖሩ የሚያግዛችሁ ሁለት መሳሪያ ደግሞ እዚሁ አሉ ይላል። እዚሁ አሉ። አንድ የልቡናን ወገብ መታጠቅ የሚባል ማለት የልቡናን ወገብ ምን ማለት? መታጠቅ። መታጠቅ ማለት መዘጋጀት ማለት ነው። መታጠቅ ማለት ለመስራት፣ ለመሄድ፣ ለመሮጥ መዘጋጀት ማለት ነው። ስለዚህ የልቡናን ወገብ መታጠቅ በእግዚአብሔር ቃል ዕውቀት መታጠቅ ማለት መሰናዳት ማለት። ስለዚህ ተስፋችንን ፈጽመን ተስፋ አድርገን እንድንኖር እስከ መጨረሻው ተስፋ አድርገን እንድንኖር የሚረዳን ምንድን ነው? የእግዚአብሔር ቃል ዕውቀት ትጥቅ። የእግዚአብሔር ቃል ዕውቀት የሌለው ልቡናው ያልታጠቀ በየመንገዱ ሊደናቀፍ የሚችል ለሥራ ያልተዘጋጀ ለመሄድ ለመሮጥ ለማሸነፍ ያልተዘጋጀ ሰው። ስለዚህ የልቡናችሁን ወገብ ምን በሉ? ታጠቁ። እናገራለሁ አሁን ይችን ጠንቀር አድርጌ ማለት ይች ትጥቅ ምንድን ናት? የእግዚአብሔር ቃል ዕውቀት ናት። የማን ቃል ዕውቀት ናት? የእግዚአብሔር ቃል ዕውቀት ናት። የእምነት መቀነት ናት። የእግዚአብሔርን ቃል የማያውቅ ፍቅር የሌለው እምነት የሌለው ትሕትና የሌለው ፍጥቁ የላላ ሰው ነው። ዝም ብለን አይደለም ተሰብስበን የእግዚአብሔርን ቃል የምንማረው። የእግዚአብሔር ቃል የልቡና ትጥቅ ስለሆነ ነው። የልቡና ምን ስለሆነ ነው? የልቡናችን መቀነት፣ በተስፋ ለመጽናት የምንታጠቀው የማይበጠስ መቀነት የእግዚአብሔር ቃል ዕውቀት ነው። በጣም ጠቃሚ ነው። በጣም አስፈላጊ ነው። በተስፋ የምንሞላው፣ በኃይል የምንሞላው፣ በእምነት የምንጸናው፣ ለንስሐ የምንበቃው፣ ለክብር የምንዘጋጀው ረጅምና ትዕግስት ያለበት የገድል ሕይወት መኖር የምንችለው የእግዚአብሔርን ቃል ስንታጠቅ ብቻ ነው። ማንም የእግዚአብሔር ቃል ዕውቀት ጎድሎት በእምነት የጸና የለም። ሰማዕት የሆነ የለም። ገድል የተጋደለ ጻድቅ የሆነ የለም። ክርስቲያን የሆነ የለም። የእግዚአብሔር ቃል ዕውቀት ነው ነገሮቹን የሚለውጣቸው ማለት። ስለዚህ መቀነቱ የእግዚአብሔር ቃል መታጠቂያ በጣም አስፈላጊ ስለሆነ ይሄንን ያዙ ነው የሚለው። ቀጥሎ ደግሞ በመጠን መኖር የሚባለው ዘዴ ነው። በመጠን ምን ማለት መኖር። በመጠን መኖር ምን እንደሆነ ለመስበክ በጣም አስቸግሯል። በምን አይነት መንገድ መኖር ነው በመጠን መኖር? ምን ያህል ይመስላችኋል? በመጠን መኖር ሁለት ቤት ያለው ነው? አንድ ቤት ያለው? መኪና ያለው ነው የሌለው? የዕለት ምግብ ያለው ነው የሌለው? ልብስ ያለው ነው የሌለው? ምንድን ነው በመጠን መኖር? መንፈሳዊ መለኪያ ከሌለን መጠኑን አናውቀው። ይሄንን ወቁ። በእምነት የኖሩ ሰዎች ምንድን ነው መለኪያቸው የነበረው?
ምሳሌ ልስጣችሁ። ያዕቆብ በዘፍጥረት ምዕራፍ 28 ላይ የተናገረው ቃል አለ። ወደ ሎዛ ሲሄድ በመንገድ ሌሊት ተኝቶ አደረ፣ ሕልም አየ። ሲነቃ የተናገረው ቃል ነው። ምን ይላል? እምከመ ረከብኩ እክለ ዘይበል ወልብሰ ዘይቴረዝ ይከውነኒ እግዚአብሔር አምላኬ። የምበላው እህል የምለብሰው ልብስ ካለኝ እግዚአብሔር አምላኬ ሆኖ ይኖራል አለ። አሁን ይሄ መጠን ነው። ያዕቆብ አምላኬ ጋር ቀጥላለሁ ለማለት የማልፈተንበት መጠን ምንድን ነው? በተስፋ የምቀጥልበት በእምነት የምቀጥልበት መጠን ምንድን ነው ሲባል የምበላው ካገኘው የምለብሰው ካገኘው አለ። ቤት ቢኖረኝ አላለም። ሜዳ ነው የሚያድረው። እንደ ጊዜው ቤት ሊያስፈልግ ይችላል፣ ሊፈትን ይችላል። ግን የቅዱሳኑን ሕይወት ልክ እናርግና መነሻ እናርግና ከዛ በታች ስንወርድ ፈተና ነው። ከዛ በላይ ስንፈልግም ፈተና ነው። ስለዚህ ሚዛን ምን አለን ሲባል አባቶቻችን በመጠን መኖርን እንዴት ነው የተረዱት? እንዴት ነው የኖሩት? የምበላው እህል የምለብሰው ልብስ ካለኝ እግዚአብሔር ምን ይሆናል አለ? አምላኬ ይሆናል። ልክ ይሄ ነው አለ። በተለይ ቅዱስ ጳውሎስ ለልጁ ለጢሞቴዎስ በላከው መልእክቱ ምን የሚል አለ መሰላል? አብዛኛው ተደጋጋሚ በመጠን መኖርን በመጠን ኑር ብሎ ያዝዛል። ባለጸጎችንም ከልክ ከመጠን እንዳያልፉ አስተምራቸው ብሎ ደቀ መዝሙሩን ልጁን ጢሞቴዎስን ይመክራል። በገንዘብ ፍቅር አትጠመዱ፣ ከሃይማኖት ያስወጣቸዋል፣ ይጎዳቸዋል ብሎ ያዝዝና ምን ይላል መሰላል? ታዲያ እንዴት ነው እንድንኖር የምንፈልግ ለሚለው እምከመ ረከብነ እክለ ዘንበል ወልብሰ ዘንቴረዝ ያክለነ ወይም እምከመ ረከብነ ሲሳየነ ወአራዘነ ያክለነ፣ ምግባችንንና ልብሳችንን ካገኘን ይህ በቂያችን ነው አለ። በመጠን ለመኖር በቂ ነው። ምግብ ካልበላው መኖር አልችልም። ልብስም ካላገኘው ቸገራለሁ። የልብስና የምግብ አስፈላጊነት ለቅዱሳን ሕይወት መሰረታዊ ነው። ኢየሱስ ክርስቶስም እንድንጸልይ ባዘዘን የጸሎት ትእዛዝ ውስጥ ምን ይላል? የየዕለቱን ምግባችንን ለዛሬ ምን በለን ነው የሚለው ጠናው አይደል? ስለዚህ ምግብ ተገኘ፣ ልብስ ተገኘ፣ ቅዱሳኑ በዚህ ልክ ኖሩ። እንዲያውም ከዛም አልፈው የሚበሉትንም የሚለብሱትንም ነገር ጭምር ዋጋ የከፈሉ አሉ። ግን ለኛ ይከብደናል፣ ለኛ ሀገር ሊጸናብናል። የምንኖረው በምዕመንነት ነው፣ ልጅ እያሳደግን ነው የምንል ሰዎች መጠን የሚለው ለኛ ለክርስቲያኖች ለምዕመናን በሚሆን መንገድ በዓለም ለምንኖር ሰዎች በሚሆን መንገድ እንዲገባን ልክ የለሽ መሆኑን እንዳናስብ። ልክ የለሽ ነው ይሄ መጠን የሚባለው ነገር ምንም ትርጉም የለውም እንዳንል መጠን አለው፣ ልክ አለው። በመጠን መኖር የሚባለው የምትበላው ካገኘ የምትለብሰው ካገኘ አምላክን እግዚአብሔርን አገልግል፣ እመነውና በተስፋ ጽና። የበላ እየጠጣ ፈተና ውስጥ ብትወድቅ በመጠን መኖር ተቸግረህ ነው፣ እላፊ ፈልገህ ነው ፈተና ውስጥ የወደቅከው ሊያሰኝ ይችላል። ከዛ በታችም የምትበላው የምትጠጣው አጥተህ ከተጎዳ ፈተና ሊሆንብህ ይችላል። ሁለቱም ፈተና ስለሆኑ ይሄ መጠን ነው፣ ልክ ነው ማለት ነው። ወደ ታችም እንዳንወርድ ወደ ላይ ስንወጣ ደግሞ እንድንጠነቀቅ ማለት ነው። ቤት መኪና ስንል፣ ከዛ ትምህርት ስንል፣ ከዛ ጤና ስንል የተለያየ ነገር ስንጨምር የት ነው የሚቆመው በመጠን መኖር የሚባለው የሚለው ዓለም ያስቀመጠውን እያንዳንዱን ልክ አምጥተን ሰው ጥሩ ሕይወት ይኖራል የሚባለው በዚህ ልክ ነው ሲባል ያንን አችም ካላደረግን በቀር ከእግዚአብሔር ጋር መኖር አንችልም ብለን እንዳናስብ ማለት ነው። ስለዚህ በመጠን እንድንኖር እግዚአብሔር ይርዳል። እነዚህ በመጠን መኖር እና የልቡናን ወገብ መታጠቅ ምንድነው ጥቅማቸው ሲባል የማይቋረጥ ተስፋ ነው። ፈጽሞ ተስፋ በማድረግ ለመኖር፣ በገድል ለመኖር፣ በጽናት ለመኖር፣ ኢየሱስ ክርስቶስን በናፍቆት እየጠበቁ ለመኖር የሚያስችል አቅም አላቸው። የእግዚአብሔርን ቃል ከታጠቅ በመጠኑ መኖር ከለመድ ገድል ነው ራሱ። ይሄ ነገር ደግሞ ምን ያደርገናል ማለት ነው? ሕይወታችንን በመንፈሳዊ ነገር ያበለጽገዋል፣ በኃይል ይሞላዋል፣ በጸጋ ይሞላዋል፣ በበረከት ይሞላዋል፣ በናፍቆት ይሞላዋል። ተስፋችንን እንድንፈልግ ቀለል ያደርግልናል። ሕይወታችን አይከብደንም። በቀላሉ ወደ ተስፋችን መሳብ እንችላለን። ወደ ክርስቶስ ናፍቆት መሳብ እንችላለን። በመጠን መኖር ካቃተን ግን እንጎተታለን፣ ከተስፋችን እንዘገያለን። ኢየሱስ ክርስቶስን ለመናፈቅ እንጎተታለን። በጣም ያስቸግራል። እንደዚህ አይነቱ ነገር የሆነ ዝም ብሎ ናፍቆት ሊመስል ይችላል።
ግን መንፈሳዊውን ነገር በትክክል ስንሞክረው የሚሆነው ይሄ ነው። እግዚአብሔር ይርዳል። ስለዚህ የመጀመሪያው በወንጌል የተነገረን እውነት፣ በወንጌል የተሰበከልን ቃል ተስፋ አድርጉ የሚለው ነው። ተስፋችሁ ምንድነው ከተባል ክርስቶስ ሲገለጥ የምናገኘው ምንድነው? ጸጋ፣ የምናገኘው ደስታ፣ የምናገኘው ሕይወት፣ የምንወርሰው መንግስት ነው ብሎም ራሱ መድኃኒታችን ኢየሱስ ክርስቶስ ነው። ይህን ተስፋ ለመጠበቅ ደግሞ እግዚአብሔር ባሳየን፣ እግዚአብሔር ባመለከተን መንገድ ሄደን ከመጨረሻው ጸንተን ከክርስቶስ ጋር የምንኖርበትን እድል እንድናገኝ እግዚአብሔር ይርዳል። የመጀመሪያው የወንጌል መልእክት ይሄ ነው። ሁለተኛው ክፉ ምኞትን አለመከተል ነው። ምን አይነት ምኞትን አለመከተል? ክፉ ምኞትን አለመከተል። ምኞታችንን አጠቃላይ ክፉም ይሁን መልካምም ይሁን፣ መልካም መስሎ ይታየንም ክፉ መስሎ ይታየንም ምኞታችንን አጠቃላይ አንከተለው። የምኞት እስረኞች አንሆን፣ የምኞት ሰለባዎች አንሆን። እንደ ክርስቲያን የእግዚአብሔርን ፈቃድ እንድንፈልግ ታዝዘናል። የማንን ፈቃድ እንድንፈልግ? የምንመኘው ነገር የምንፈልገው ነገር የእግዚአብሔር ፈቃድ ነው አይደለም ብለን በእግዚአብሔር ፈቃድ መርምረን በእግዚአብሔር ፈቃድ ለክተን ነው እንጂ የተመኘነውን ነገር ሁሉ ማከተል የለብንም። ምክንያቱም ገደል ውስጥ ሊከተን ይችላል። ምክንያቱም የተመኘነው ነገር መጥፎ ሊሆን ይችላል፣ አደጋ ሊኖረው ይችላል። ስለዚህ ክርስቲያን ክፉ ምኞትን መከተል የለበትም። ምኞቱን መመርመር አለበት። ምኞቱን በትክክል ቸክ ማድረግ አለበት። ግን ለዚህ እንዲጠቅመን ደግሞ እዚሁ መልእክት ውስጥ ቁጥር 14 ላይ የተነገረውን ቃል ላንብላችሁ ደግሜ። እንደሚታዘዙ ልጆች ሆናችሁ፣ እንደሚታዘዙ ልጆች ሁኑ። ታዛዥ ልጅ ሁኑ፣ መልካም ልጅ ሁኑ። ልክ እንደዚህ ሆናችሁ ባለማወቃችሁ አስቀድማችሁ የኖራችሁበትን ምኞት አትከተሉ ይላል። አሁን ክፉ ምኞት ክፉ መሆኑን የምንለካባቸው እዚህ ተቀምጠውልን፣ አንደኛ ባለማወቃችሁ የነበራችሁበት ምኞት አይነት ከሆነ ይላል። በምን አይነት ሁኔታ በነበራችሁ ጊዜ? ባለማወቅ። ምን ማለት ነው ባለማወቅ? ወንጌልን ባለመማር ጊዜ፣ ባልተማራችሁበት ጊዜ፣ ክርስቶስን ባላወቃችሁበት ጊዜ፣ በኃጢአት ትደሰቱ በነበረበት ጊዜ፣ መንፈሳዊ ዕውቀት፣ የወንጌል ዕውቀት፣ የእግዚአብሔር ቃል ዕውቀት፣ የእግዚአብሔር ፈቃድ ዕውቀት ባልነበራችሁ ጊዜ የነበረ ከሆነ ዛሬ ላይ ባላችሁበት ነገር ተመልሶ ያ ነገር የቀደመው ባለማወቅ ጊዜ የተሰማችሁን ስሜት መከተላችሁ፣ ያ የአላዋቂነት ጊዜ የነበረ ስሜትም የነበረ ፍላጎትም። አላዋቂ ነበራችሁ፣ ያለማወቅ ዘመን ነበረ፣ ያለማስተዋል ዘመን ነበረ፣ ያለማመን ዘመን ነበረ፣ ያለመብሰል ዘመን ነበረ፣ ተስፋ ያለማድረግ ዘመን ነበረ። ምኞታችሁ ጤነኛ አልነበረም። የቀደመው ምኞታችሁ ከሆነ ተከላከሉት፣ ተዋጉት፣ ተዉት፣ ራቁት እንጂ አትከተሉት ነው። እግዚአብሔር ይርዳል። መጀመሪያ አንድ ሰው ለምሳሌ እኛ ሁላችን አለን፣ አሁን የሆነ ጊዜ አለን፣ የሆነ ዘመን አለን፣ የሆነ ታሪክ አለን፣ የሆነ የምናየው ማለት ነው፣ አርቀን የምናየው ቀድሞ የነበርሁበት ምለው አልገባኝም ነበረ፣ አላወቅኩም ነበረ፣ እሳሳት ነበረ፣ ባለማወቅ ይሄንን ነገር አጠፋ ነበር ብቻ አይደለም በማጠፋው ጥፋትም እደሰት ነበረ መስሎኝ እንደ ጀግና ራሴን አይ ነበር የምንለው ዘመን አለ አይደል? ያ ዘመን አልፏል። ያለማወቅን ዘመን እግዚአብሔር ምን አድርጎልናል? አሳልፎልናል። አሁን የንስሐ ዘመንን ሰጥቶናል። የመመለስ ዘመንን ሰጥቶናል። ክርስቶስን የማወቅ የመከተል ዘመንን ሰጥቶናል። ያን ጊዜ የነበረውን ምኞት እና ፍላጎት መቃወም መቻል እና መራቅ መቻል ምኞትን አለመከተል ነው ማለት ነው። መለኪያው አንዱ የተነገረን ይሄ ነው። ሁለተኛው እዚሁ ላይ የተጻፈልን ይሄ ነገር አስቀድሞ የነበራችሁበት ነው። ባለማወቅ ብቻ ሳይሆን ያለፈም ነው፣ ያለማወቅ ነው። እንደገና ደግሞ ያለማወቁ ደግሞ አልፏል። አሁን አስቀድማችሁ ነበራችሁበት። አሁን ግን ነፃ ወጣችኋል ማለት ነው። አሁን ምን ሆናችኋል? ነፃ ወጣችኋል። ቀድሞ ክርስቶስን አታውቁም ነበረ፣ አሁን ክርስቶስን ታውቃላችሁ። ቀድሞ ክርስቶስን አትወዱም ነበረ፣ አሁን ክርስቶስን ትወዳላችሁ። ቀድሞ ይቅር ማለት አቅቷችሁ ነበር፣ አሁን ይቅር ማለት አቅም አላችሁ። ቀድሞ ንስሐ አትገቡም ነበር፣ አሁን ንስሐ ትገባላችሁ። ቀድሞ ወንጌል አትማሩ ነበር፣ አሁን ትማራላችሁ። ቀድሞ ወንጌል አልፎ ብትማሩም ደስታ አልነበራችሁ፣ ምንም ትርጉም አይሰጣችሁም ነበር። አሁን ግን ተሻግራችሁ በወንጌል ትምህርት ደስታ፣ በዝማሬ ደስታ፣ በንስሐ ደስታ፣ በእምነት ደስታ፣ በተስፋ ደስታ፣ በገድል ደስታ፣
በክርስቲያናዊ ሕይወት በቅድስና በንጽህና ደስታ ይሰማቸዋል። ጥሩ ነገር ነው፣ እድገት ነው። አሁን ወደዚህ ከመጣችሁ አስቀድሞ የነበራችሁበትን ያንን ነገር ምን ማድረግ አለባችሁ ነው? መተው አለባችሁ። አስቀድሞ የነበረ ታሪክ ነው፣ እንደገና ባለማወቅ ነው። ባለማወቅ የነበራችሁበት ከሆነ አስቀድሞ የነበራችሁበት ከሆነ አሁን የለም፣ እትስ ጎል ሂዷል ኦልሬዲ። ስለዚህ ወደዛ አትመለሱ፣ አትከተሉት ነው የሚለው። እግዚአብሔር ኃይል ይስጠን። ጉዳይ አለን አይደል? የሚጎተን ጉዳይ አለ አይደል? የሆነ ነገር አለ የለም? ምሳሌ ልጥቀስ። ንስሐ በገባንባቸው እንመለሳለን አንመለስም? ንስሐ በገባንበት ጉዳይ እንመለሳለን። በተጸጸትንበት ጉዳይ እንመለሳለን። ለምንድን ነው ያቃተን? ለምንድን ነው የምንደጋግም? ለምንድን ነው ከዛ ነገር ቆርጦ መውጣት የሚያቅተን? ለምንድን ነው ሲባል ሁልጊዜ ተመልከቱ፣ ሁልጊዜ አንዳንድ ነገሮችን ባለማስተዋል ስለሆነ ማሸነፍ የሚያቅተን ማሸነፊያ መንገዶችን መያዝ አለን። ሁልጊዜ የክርስቶስ ፍቅር ካልገባን፣ የክርስቶስ ሞት ካልገባን፣ የክርስቶስ ኃይል፣ የክርስቶስ ማዳን፣ ክርስቶስ ሰው የሆነበት ዓላማ ካልገባን ኃጢአትን መጥላት አንችልም። ኃጢአትን መዋጋትም አንችልም። ይሄን መረዳት አለብን። ኃጢአት በደንብ ስሙን፣ የቀደመ ምኞት የነበረ ኃጢአት ባለማወቅ የሰራንበት የድሮ የነበረውን ኃጢአት መተው የምንችለው መዋጋት፣ ማሸነፍ፣ መቃወም የምንችለው መውጣት ከዛ የምንችለው የክርስቶስ ፍቅር ሲገባን ነው። ስለተናዘዝን ብቻ ያ ነገር አይቀርልንም። ይመጣል፣ ደጋግሞ ይመጣል። ለካህን እናጋራለን፣ ቀኖና እንፈጽማለን። ከዛ በኋላ መልሰን ደግሞ የት እንገባለን? እዛው ራሱ ጋር እንገባለን። ምክንያቱስ ሕይወታችንን የሚቆጣጠር ሕይወታችንን የሚመራ ሕይወታችንን የሚለውጥ የክርስቶስ ፍቅር፣ የክርስቶስ ማዳን፣ የክርስቶስ ሞት፣ የክርስቶስ ትንሣኤ፣ የክርስቶስ ተስፋ ናፍቆታችን ሊገባን ይገባል። ከገባን ፈቀቅ እንላለን፣ ካልገባን እዛው እንርመሰመሳለን። ስለዚህ ደጋግመን ባለማወቅ ወደ ሠራነው ኃጢአት እንዳንመለስ፣ ደጋግመን ባለማወቅ ወቅት የነበረን ምኞት እንዳንከተል፣ ደጋግመን የተውነውን አስቀድሞ የነበርንበትን ኃጢአት ደጋግመን እንዳንመላለስበት ፈጽሞ ባይ ባይ ብለን ወጥተን እንድንቀር ከዓለም ፍቅር፣ ከቀደመ ምኞት፣ ከአለማወቅ፣ ከኃጢአት፣ ከቀድሞ ኑሮ የሚለየን የክርስቶስ ፍቅር ነው። የማን ፍቅር ነው? የክርስቶስ ፍቅር ነው። ትንሽ ይህንን መልእክት እንዲሆናችሁ ልናገር። በልባችሁ የክርስቶስ ፍቅር ያልገባችሁ፣ በአይምሯችሁ ያልገባችሁ፣ በልባችሁ ውስጥ የክርስቶስ የፍቅሩ ሰዓት ምንም የሌላችሁ ሰዎች አስቡበት። አትሞኙ፣ ጊዜ አታጥፉ፣ ማለት አትዘግዩ። አሁን ክርስቶስ የክርስቶስ ፍቅር ዝም ብሎ ብሽ የሚልባችሁ ዝም ብሎ የሆነ ነገር የሚቀጣጠል ነገር የሌለው ማለት ነው። የክርስቶስ ስሙ ሲጠራ፣ ፍቅሩ ሲነገር፣ ማዳኑ ሲነገር፣ ሰው መሆኑ ሲነገር፣ ተመልሶ መምጣቱ ሲነገር፣ የሚሰጠን ጸጋ ሲነገር ምንም ስሜት የማይሰጠን ብሽ የሚልብን ካለ ድንዛዜ ውስጥ ነው ያለን። ስለዚህ ምን ማድረግ አለብን? መንቃት አለብን። ሁልጊዜ ክርስቲያን ሆኖ የክርስቶስ ፍቅር በልቡ የጎደለበት ሰው የተጎዳ ሰው። ይሄን ማሰብ አለባችሁ። ምንም አትዘግዩ፣ ምንም ጊዜ አትስጡት። ይሄው እዚሁ ነው የምናገረው። ከፈለጋችሁ ከቻላችሁ ፍቅርህን በልቡናዬ ሳል አሳድርብኝ ብላችሁ አልቅሱ። እዚህ የመጣችሁ አልቅሱ። ምንም የሚያከራክር ነገር አይደለም። ምክንያቱም ከክርስቶስ ጋር የመተሳሰር ምስጢር ስለሆነ ክርስቶስ በእናንተ ልብ የማደሩ እናንተም ከክርስቶስ ጋር የመዋሃዳችሁ ምስጢር ይሄ ስለሆነ መናፈቅ አትችሉም። ያልወደዳችሁትን አትናፍቁትም። ያልወደዳችሁትን አካል አትሳቡም፣ አትወዱትም፣ መስማትም አትፈልጉም። ወይም ብትሰሙም የሆነ ልማድ ሊሆንብን ይችላል። እንደዛ እንዳይሆን የክርስቶስ ፍቅር ሕይወት እንዲሆን፣ የክርስቶስ ቃል ሕይወት እንዲሆን፣ ስለ ክርስቶስ መስማት፣ ስለ እርሱ ሞትና ትንሣኤ መስማት፣ ስለ ፍቅሩ መስማት ደስታ፣ ሕይወት፣ ምስጋና፣ ፍቅር የሚሰጥ ደስታ የሚሰጥ በውስጣችን የሚቀጣጠል እሳት እንዲሆን፣ በየቀኑ ደግሞ እየጨመረ የሚሄድ እሳት እንዲሆን እንደ ትእዛዙ ውሰዱልኝ። የጎደለው ሰው ይሄ ያልቅስ፣ ያነሰበት ሰው ጨርሶ የሌለው ያልቅስ፣ ይመኝ፣ ይናፍቅ።
ምክንያቱም እግዚአብሔር ይሰጣል። ማን ይሰጣል? እግዚአብሔር ይሰጣል። ያነሰበት የሆነ ትንሽ የሆነበት ሰው ደግሞ ያልቀስሱ ይመኝ ይፈልግ ማለት ምሳሌ እንዲሆናችሁ ጥሩ ነገር ስለሆነ ወደ አይምሮ የቶሎ ስለመጣ በአንድ ወቅት ሁለት ቀን ተከታታይ ስለ እግዚአብሔር ፍቅር በቲክቶክ አስተምር ነበር። ቲክቶክ ላይ ቀጥታ ላይ እየገባሁ ተከታታይ የእግዚአብሔርን ፍቅር በተመለከተ ተከታታይ ትምህርት አስተምር ነበር። መጽሐፍን ጽፌያለሁ እግዚአብሔር ፍቅር ነው እና ተከታታይ ትምህርት ሁለት ቀን አንድ ሰዓት ተኩል አካባቢ ይሆናል። ሁለት ቀን ትምህርቱን አስተማርኩ እና ልክ አስተምሬ ሲጨርስ ያው ቲክቶክ ታውቃላችሁ እንትን አለው መስኮት አለው አይደል? የሚያስገባ ሌላ ሰው እንግዳ የሚያስገባ የእንግዶች መስኮት ጋር አንዷ ገባች እና መጣችና አለቀሰች ማለት ነው። ከዛ እኔ በጣም እንትን አለኝ ተሰማኝ ማለት ነው። ማልቀሷ ምን እንደሆነ ማወቅ ጓጓው እና ምን ሆነሽ ነው ስላት ለምንድን ነው ግን የእግዚአብሔር ፍቅር እንደዚህ የማይገባኝ አለች። እንዴት ነው ሊገባኝ የሚችለው? በምን መንገድ ነው የእግዚአብሔር ፍቅር አሁን በነገረን መንገድ ይሄ የምትነግረን በጣም የሚስበው የእግዚአብሔር ፍቅር ልቤ ውስጥ እንዲኖር ማድረግ እፈልጋለሁ፣ እንዲቀጣጠል እፈልጋለሁ እና ምን ላድርግ አለች። በሱ ላይ ተነስቼ ደግሞ ሶስተኛ ቀን የእግዚአብሔር ፍቅር በልቡናችን እንዲያደር ምን እናድርግ የሚል ትምህርቱ ራሱ ሶስተኛ ቀን አስተማርኩ። አሁን ለዛሬ መልእክት እንዲሆናችሁ የእግዚአብሔር ፍቅር ካልገባን ከኃጢአት ከቀደመ ህይወት መውጣት አንችልም። ይሄ በጣም አስቸጋሪ ስለሆነ በዚህ ጉዳይ ላይ እንድታስቡበት፣ እንድታለቅሱ፣ እንድትመኙ፣ እንድትናፍቁ አባቴ ፍቅርህ፣ ጌታዬ ፍቅርህ የሞትክበት እኔን ፈልገህ ነፍስህን የሰጠህበት ፍቅር እንዲገባኝ እፈልጋለሁ። ይሄ ነው ከቀደመ ኃጢአት የሚለየኝ። ይሄ ነው ከቀደመ በደል የሚያወጣኝ። የቀደመ ኑሮዬን ሳይሆን ያንተን ፍቅር፣ ያንተን ህይወት፣ ያንተን ደስታ፣ ያንተን ተመልሶ መምጣት እንድናፍቅ ከቀደመ ምኞቴ ሁሉ ርቄ ምኞቴን ሳልከተል ያንተ ተከታይ መሆን የሚችለው በፍቅር ተስቤ ነው። የፍቅር ገመድ ነው ያንተ ተከታይ የሚያደርገኝ የሚለው እያለቀሳችሁ፣ እየጸለያችሁ፣ እየናፈቃችሁ በመንፈሳዊ ቅናት፣ በመንፈሳዊ እንቅስቃሴ በደንብ በመንፈሳዊ ምኞት እና ፍቅር ጥባት በደንብ እንድትናፍቁ ይሄንን እመክራችኋለሁ። እግዚአብሔር ይርዳን። ይሄ ሁለተኛችን ነው። ሶስተኛ ላንሳና ሌሎች ላነሳቸው የምፈልጋቸው ነበሩ። ልጠቀል ሁለት ነገሮችን ዘልዬ ማለት ነው። የመጨረሻው ምንድን ነው የሚለው? እርስ በርሳችሁ ከልባችሁ እንትናት ብሎ ቃሏን እንዳለች ላንብላችሁና በደንብ ስሙ። ቁጥር 22 ላይ ነው ያለው። ለእውነት እየታዘዛችሁ ግብዝነት ለሌለበት ለወንድማማችነት መዋደድ ነፍሳችሁን አንጽታችሁ እርስ በርሳችሁ ከልባችሁ አጥብቃችሁ ምን በሉ? ተዋደዱ። ተዋደዱ ናት ቃሉ አይደል? ግን ተዋደዱ ብቻዋን እንደመለመለዋን ካቆምናት ከዙሪያዋ ካለው ሐሳብ ትነጠላለች እና ትደክማለች። ሁልጊዜ ዛፍ ከቅርንጫፉ ሲነጠል ያው ግንዱቻው ይቀራል አይደል? ትርጉም አለው ግንዱ። ግን ደግሞ ዛፎች ቅርንጫፎች ሲኖሩ፣ ቅጠል ሲኖር፣ አበባ ሲኖር፣ ፍሬው ሲኖር የበለጠ ይደምቃል አይደል? ፍሬው ይጨምራል አይደል? ትርጉሙ ይጨምራል። ዛፍ የሚለውም ይመጣልናል። ግንድ የሚለው ብቻውን አይቀርም። ተዋደዱ ግንድ ነው። ግን ምን እንደሚል ተመልከቱ። ከፍቅር ጋር ተያይዞ የመጡ ነገሮችን ማለት ነው። አንደኛ እንዴት እንዋደድ የሚለው ነው። ለእውነት እየታዘዛችሁ ይላል። ለምን እየታዘዛችሁ? ለእውነት። እውነት የሌለበት ፍቅር ቢኖር እርሱ ግብዝ ነው፣ ፍቅር አይደለም። አንድ ሰው በእውነት ካልሆነ እወድሃለሁ፣ እወድሻለሁ የሚለው ቋንቋው ራሱ ለእውነት መታዘዝ ከሌለበት ዝም ብሎ ቋንቋ ነው የሚሆነው። ዝም ብሎ ግብዝ ንግግር ነው የሚሆነው። ስለዚህ እምነት ውስጥ ፍቅር ውስጥ ምን አለ? ለእውነት ምን መሆን አለ? መታዘዝ አለ። ይህን በደንብ እንረዳው። የፍቅር መሰረታዊ መገለጫ ምንድን ነው ከተባለ ለእውነት ምን ማድረግ ነው? መታዘዝ ነው። ስለዚህ የምትዋደዱት ለእውነት ምን እያላችሁ ነው የሚለው? እያታዘዛችሁ። ለእውነት የማይታዘዝ አመፀኛ ካለስ ፍቅር የለውም፣ ፍቅሩ ሙቷል። ፍቅር አለኝ ብሎ ቢናገርም አንቀበለውም። ሁለተኛ ግብዝነት ለሌለበት ወንድማማችነት መዋደድ፣ በወንድማማቾች መዋደድ ነፍሳችሁን ምን ብላችሁ ይላል?
አንጽታችሁ ነፍሳችሁን ምን ብላችሁ አንጽታችሁ። ነፍስን ማንጻት ማለት ምን ማለት ነው? ነፍስን ማንጻት ማለት ምን ማለት ነው? ከቂም መለየት ማለት ነው። ከበቀል መለየት ማለት ነው። ከምቀኝነት መለየት ማለት ነው። ከቅናት መለየት ማለት ነው። ከግብዝነት መለየት ማለት ነው። ነፍስን ግብዝነት ከወረራት፣ ቂም ከወረራት፣ በቀል ከወረራት፣ ትዕቢት ከወረራት ነፍስን ነፍስ አልነጻችን ማለት ነው። የቆሸሸች ነፍስ ናት ማለት ነው። ቃሉን ቀጥታ ለመጠቀም የረከሰች ነፍስ ናት ማለት ነው። ደክማለች ማለት ነው። ትል በልቷታል ማለት ነው። ቫይረስ ይዟታል ማለት ነው። የቀነቀነ ግንድ ማለት ናት። ቅንቃን የበላው ውስጡ የተቦረቦረ ግንድ ማለት ናት። ነፍስ ደክማለች ማለት ነው። ታገኟታላችሁ። ምቀኛ ሰው ስታዩ ነፍሱ የደከመች ነው። ይቅር ማለት የተቸገረ ሰው ይቅርታ ሲጠየቅ ይቅር ማለት ራሱን ሄዶ ይቅርታ ለመጠየቅ አቅም ያጣ ሰው ስታዩ እቺ ነፍስ ምን ያለች ናት ማለት ነው? ንጽሕት ነፍስ አይደለችም። ንጽሕት ነፍስ ካልሆነች ደግሞ እግዚአብሔር አያድርባትም። የታወቀ ነው። ክርስቶስ አያድርባትም። ክርስቶስ አይዋሃዳትም። ክርስቶስ እንዲዋሃዳት፣ ክርስቶስ እንዲያድርባት፣ የክርስቶስ ማደሪያ እንድትሆን ነፍስ ምን መሆን አለባት? መጀመሪያ መንጻት አለባት። መንጻት አለባት። ለመንጻት ደግሞ መታጠብ አለባት። ለመታጠብ ዋናው ነገር ምንድነው ከተባለ ንስሐና የእግዚአብሔር ቃል ነው። ነፍስ የምትታጠበው በምንድን ነው? በንስሐ ከዚህ ቀጥሎ በእግዚአብሔር ቃል። የእግዚአብሔርን ቃል ደጋግሞ መስማት ለምን ነው የሚያስፈልገው? የእግዚአብሔርን ቃል መላልሶ መስማት ለምን ነው የሚያስፈልገው? ቅዱስ ዮሐንስ አፈወርቅ ያለውን ተመልከቱ። ምዕመናን የእግዚአብሔርን ቃል ደጋግማችሁ ሰምታችሁ አልገባችሁ ቢል ለማመን ብትቸገሩ፣ ለመለወጥ ብትቸገሩ፣ ነፍሳችሁ ብትዝል፣ ነፍሳችሁ ደጋግማችሁ ተምራችሁ ባትለወጡ ተስፋ አትቁረጡ ይላል። ምን አትቁረጡ? ተስፋ አትቁረጡ። የእግዚአብሔርን ቃል በመማር ቀጥሉ። ምክንያቱስ ብዙ ጊዜ የተመታ ድንጋይ አንድ ቀን ምን መሆኑ አይቀርም? መሰበሩ አይቀርም። ብዙ ጊዜ የእግዚአብሔርን ቃል የሰማች ነፍስ ብዙ ጊዜ የእግዚአብሔር ቃል እንደ ውሃ ጠብ ያለባት ነፍስ በየቀኑ የሆነ ነገሯ መወገዱ አይቀርም። የሆነ ነገሯ መሰበሩ አይቀርም። የእግዚአብሔር ቃል አለት ነው፣ ይሰብራል። የእግዚአብሔር ቃል ንጹሕ ውሃ ነው፣ ያጥባል፣ ነፍስን ያጥባል። ስለዚህ የእግዚአብሔርን ቃል ለመስማት ትጉ። ምክንያቱም በውስጣችን ያለውን የነፍሳችንን ቆሻሻ የሚያስወግድልን የምንሰማው የእግዚአብሔር ቃል ነው። ነፍሳችን የምንታጠበው በእግዚአብሔር ቃል ነው። ቀጥሎስ ንስሐ አለን፣ ሥጋ ወደሙ አለን። ንስሐ ስንገባ ሥጋ ወደሙን ስንቀበል እግዚአብሔር ነፍሳችንን ያጥባል፣ ክርስቶስ ያድርብናል፣ ይዋሃደናል። እግዚአብሔር ይርዳል። ስለዚህ ቅዱስ ጴጥሮስ ምን አለ? ነፍሳችሁን በወንድማማችነት ግብዝነት በሌለበት በወንድማማችነት መዋደድ ነፍሳችሁን አንጽታችሁ ይላል። ፍቅር ነፍስን ያነጻል ማለት ነው። የእግዚአብሔር ቃል ነፍስን ያነጻል ማለት ነው። ንስሐ ነፍስን ያነጻል ማለት ነው። ይቅርታ ነፍስን ያነጻል ማለት ነው። ይህንን ትዝ ስላለኝ አሁንም ልናገር ሌላ መልእክት ማለት ነው። ይቅርታና ፍቅር ሁለቱ እንዴት እንደሚለያዩና እንዴት አብረው እንደሚሰሩ እንድታስተውሉ። ይቅርታ የተፈጸመን በደል ይቅር በማለት ይደመስሳል። ይቅርታ የተፈጸመን በደል ምን ያደርጋል? ይቅርታ ተብሎ ሲጠየቅ ይተዋል። ለመተው አቅም ይሆናል። ምን ይቅርታ ይቅርታ ምንድን ነው ከተባለ የተፈጸመ በደል ተመዝግቧል፣ ኃይል አለ። ሄዶ ይቅርታ ሲጠይቅ ምን ይደረጋል ማለት ነው? ይሰረዛል ማለት ነው። ፍቅር ደግሞ ከይቅርታ በላይ ጉልበት ስላላት ሲጀመር ምን ታደርጋለች ማለት ነው? የተፈጸመን የወንድምን በደል አትመዘግብም። የፍቅር ጉልበቷ እሱ ነው። ኃይሏ ላይ ፍቅር ባለበት ልብ ውስጥ የወንድም በደል የእህት በደል አይመዘገብም፣ አታገኙት። ረስቶታል፣ ትቶታል ማለት እውነተኛ ወዳጅ ግብዝነት የሌለው ፍቅር ያለው እውነተኛ የወንድማማች ፍቅር ያለው ሰው የእግዚአብሔር ፍቅር የገባው ሰው በደል አይመዘግብም፣ ኃይሉ ውስጥ አታገኙት። ይቅርታ ሲጠይቅም እኔ እኮ ትቼዋለሁ ጭራሽም የለም አላሰቡትም ነው የሚለው። እውነተኛ ፍቅር በደልን ምን አይልም አይመዘግብም። በፍቅር የሚሰራ ይቅርታ ደግሞ የተመዘገበን ፋይል ምን ያደርጋል? ይደመስሳል፣ ያስወጣል። ስለዚህ ነፍስ በፍቅር ትጠበቃለች፣ በይቅርታ ትነጻለች፣ በእግዚአብሔር ቃል ትታጠባለች፣ በንስሐ ትታጠባለች፣
በቅዱስ ሥጋው በቅዱስ ደሙ ትከብራለች። እንደዚህ ከሆነች በጣም ጥሩ የክርስቶስ ማደሪያ ሆናለች ማለት ነው። ከዛ ቀጥሎስ ምን ይላል? እርስ በርሳችሁ ይልና በጣም የሚገርመው አጥብቃችሁ ከልባችሁ ይላል። አጥብቃችሁ የሚለው እኮ ቃሉ ራሱ በቂ ነበረ፣ ግን ከልባችሁም አለ አጥብቃችሁ የሚለውም አለ። አጥብቃችሁ የሚለው ማጠንከሪያ ነው፣ ማጎላመሻ ነው፣ ነገሩን የበለጠ ማክበጃ ነው። ምስጢሩ የበለጠ እንዲከብድ ነው የተፈለገው። አጥብቃችሁ ከልባችሁ ለእውነት እየታዘዛችሁ ነፍሳችሁን አንጽታችሁ የሚሉት ቃላት ፍቅራችሁ ውስጥ ምንም አይነት ግብዝነት እንዳይኖር ተጠንቀቁ ማለት ነው። እውነት ይኑር። የወንድማማችነት መታዘዝን ተከትላችሁ ነፍሳችሁ ትንጻ። ከልብ ይሁን፣ አጥብቃችሁ ይሁን። ይሄ ከሆነ እርስ በርሳችሁ የተሳሰራችሁበት ፍቅር እውነተኛ ይሆናል። ይሄ በወንጌል የተሰበከላችሁ ቃል ነው። ምን ያህል ልባችን እንደሚታዘዝ አላውቅም። እኔ እግዚአብሔር አይደለሁም። እግዚአብሔር ግን ያውቃል። ማን ያውቃል? እግዚአብሔር ልባችንን ያውቃል። ልባችን የማን ነው? ሕይወታችን የማን ነው? እግዚአብሔር ነው። የሚፈልገው እግዚአብሔር ነው። የኔም የእናንተም ልብ ባለቤቱ እግዚአብሔር ነው። የኔም የእናንተም ነፍስ ባለቤቱ እግዚአብሔር ነው። እኔ ምንም ማውቀው ነገር የለም፣ አገልጋይ ነው። ግን እጠረጥራለሁ፣ ሰው ነኝ። በእግዚአብሔር ቃል ደግሞ ማውቀው ነገር አለ። የኔንም የሌሎቹንም ሰዎች ድካም የእግዚአብሔር ቃል እንዴት እንደሚያሳይ አውቃለሁ። ስለዚህ ያንን ተከትዬ እንዳትጨነቁ፣ ነገሩ በቀላሉ እንዲገባችሁ፣ ላይኖራችሁ ግልጽ እንዲሆን፣ ለስሜታችሁ እንዲዋሃድ፣ እንድትወጡ፣ ነፃ እንድትሆኑ፣ የእግዚአብሔርን ቃል መታዘዝ እንድትችሉ እረዳለሁ። እኔም ያንን ነው የምታገለው። ሌላ ገር የለኝም፣ ሌላ ትግል የለኝም። እምሰብከውን እሰማለሁ፣ እምሰብከውን ለመረዳት እታገላለሁ፣ አምኜ ለመኖር እታገላለሁ። መጥቼ እናገራለሁ፣ ተስፋዬን እናገራለሁ፣ ደስታዬን እናገራለሁ፣ ሐዘኔን መከራዬን እናገራለሁ፣ ውድቀቴንም የእግዚአብሔር ቃል በሚነግረኝ መንገድ እናገራለሁ። ሌላ ነገር የለውም። ስለዚህ አጥብቀን እንዋደድ። እንዴት እንዋደድ? አጥብቀን ከልብ እውነትን በመታዘዝ ነፍሳችንን አንጽተን ፍቅርን እንያዝ። ለምን ሲባል ምክንያቱን ተመልከቱ። ሁለት ምክንያቶች ሰጥቶናል። ሁለቱን ምክንያቶች ያዙና እዚህ ጋር ነው ጫና አድርጌ ተናግሬ ስብከቴን የምዘጋው ማለት ነው። ለመዋደድ ምክንያት አለ። ለመዋደድ ምክንያቶች አሉን። ከበቂ በላይ ምክንያቶች አሉን። በዝርዝር ብንዘረዝራችሁ ሙሉ ሌሊት የሚያድሩ ምክንያቶች አሉ። ግን ዛሬ ሁለት እናንሳ፣ በዚህ መጽሐፍ ውስጥ የተገለጡ ማለት ነው። ስንት እናንሳ? ሁለት። አንዱ ለመዋደድ ምክንያታችን አንዱ ይሄ ነው። ምን ይላል ቅዱስ ጴጥሮስ? ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ። ዳግመኛ ምን ያላችሁት? ዳግመኛ ምን ያላችሁት? የተወለዳችሁ። እያንዳንዳችን መጀመሪያ የተወለድነው ከሥጋ ነው፣ በሥጋ ነው። ሥጋ ደግሞ ይጠፋል፣ ሥጋ ደግሞ ይለወጣል፣ ሥጋ ደግሞ ይደክማል። ሥጋ ደግሞ ኃጢአተኛ ነው፣ ኃጢአት የወደቀ ነው። ከእናት ከአባታችን ከሥጋ ተወልደናል። አሁን ቅዱስ ጴጥሮስ ለመዋደድ ምክንያቱን ልንገራችሁ። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው አለ። ያ የማይጠፋ ዘር ሁለት አይደለም፣ ሶስትም አይደለም። የማይጠፋው ዘር አንድ ነው። ስንት ነው የማይጠፋው ዘር? አንድ ነው። የተወለድነው ከእግዚአብሔር ነው። ከማን የተወለድነው? ሁላችን የማን ልጆች ነን? የማን ልጆች ነን? በደንብ መልሶ ያ ምክንያቱም እዚህ ጋር ተጭኜ ነው የምናገረው። የማን ልጆች ነን? ሁላችን ስንት አባት አለን? ስንት ቤተሰብ ነን? ስንት ቤተሰብ ነን? አንድ ቤተሰብ ነን። እዚህ ቤተሰብ ውስጥ ይሄን ደጋግሜ ስለምናገር ምናልባት እዚህም ተናግሬ ሊሆን ይችላል አላውቅም። እዚህ ቤተሰብ ውስጥ አያት አለ የለም? አያት አለ የለም? ማን ነው አያታችን? አባታችን ማን ነው? አያታችንስ? የለም፣ አያት የሚባል የለም። አባታችን
እግዚአብሔር ነው። ከእግዚአብሔር በላይ ከእግዚአብሔር የቀደመ የሚበልጥ የለም። መዝጊያው መጨረሻው እሱ ነው። እዚህ ቤተሰብ ውስጥ የልጅ ልጅ የለም። የልጅ ልጅ አለ የለም? አለ የለም? ሁላችንም የእግዚአብሔር ልጆች ነን። የማን ልጆች ነን? የእግዚአብሔር ልጆች ነን። አንድ አባት አለን። አንድ ቤተሰብ ነን። ሁላችንም እህትማማችና ወንድማማች ነን። ቀላሉ እኔ አገልጋይ ነኝ። አሁን ከበድ እንዲላችሁ ወደ አባቴ መስመር ነው ይባል። መላከ ፀሐይ እዚህ አለቃ ናቸው። የሥራ ኃላፊነት ነው። አባት ናቸው፣ መሪም ናቸው። በመሪነታቸው አባት ናቸው፣ በኃላፊነታቸው አባት ናቸው። ይሄንን አጥቢያ በመጠበቅ ኃላፊነት አባት ናቸው፣ በመነኩሴነታቸውም ጭምር ማለት ነው። ግን በሃይማኖት እሳቸውም ከአንድ ጥምቀት ከአብ ከወልድ ከመንፈስ ቅዱስ አንድ ጥምቀት ተወልደው ለእኛ በሃይማኖት ምናችን ናቸው? ወንድማችን ናቸው። ለእኛ ወንድም ናቸው በሃይማኖት በጥምቀት ማለት ነው። የአንድ ሃይማኖት የአንድ ጥምቀት የእግዚአብሔር ልጆች ናቸው። አባትነታቸው ምንድን ነው ማለት ነው? ኃላፊነት ነው። ምንኩስናው ነው፣ እልቅናው ነው፣ መሪነቱ ነው አባትነት የሚባል። አባትነት ማለት መሪነት ነው በዚህ ቋንቋ። የእሳቸውም የእኛም ግን አባት ማን ነው? እግዚአብሔር ነው። የማይጠፋ ዘር አንድ እግዚአብሔር ነው። ከማይጠፋ ዘር የወለደን፣ ከፈቃዱ የወለደን፣ በቃሉ የወለደን፣ በጥምቀት የወለደን፣ በቤተ ክርስቲያን ምስጢር የወለደን አንድ እግዚአብሔር ነው። ይህ ልጅነት አይለወጥም። እዚህ ቤተሰብ ውስጥ ደግሜ እናገራለሁ ለአጽንኦት፣ ለመዋደድ ምክንያቱ ምንድን ነው ብትሉኝ፣ ይሄ ቤተሰብ አባቱ አንድ ነው። ይሄ ቤተሰብ አባቱ ስንት ነው? አንድ ነው። ከአንድ ዘር ከማይጠፋ ዘር የተወለደ ነው። ዘሩ አይጠፋም። ዘሩ እግዚአብሔር ነው። ከእግዚአብሔር የተወለደ ነው። አንድ ቤተሰብ ነው። አንድ አባት አለው። እርስ በርሱ ወንድማማች ነው። የራቀ ዝምድና የሚባል ነገር የለም። ከወንድምነት ከእህትነት የራቀ ዝምድና የለም። በቤተ ክርስቲያን ውስጥ ያለ ሰው በሙሉ ፓትርያርኩን ጨምሮ ሊቃነ ጳጳሳትን ጨምሮ መነኮሳትን ጨምሮ ካህናትን ጨምሮ በመንፈሳዊ ቋንቋ በሃይማኖት ዝምድና ስም ወስደው ከማይጠፋ ዘር በመወለድ በጥምቀት ከአብ ከወልድ ከመንፈስ ቅዱስ በመወለድ የልጅነት ጸጋን በማግኘት የእግዚአብሔር ልጅ በመሆን ሁላችንም ስንት ነን? አንድ ነን። ይሄ አስገራሚ ጸጋ ነው። አስገራሚ ቅርርብ ነው። አስገራሚ ትስስር ነው። ማንንም ማረቅ አንችልም። ማንንም በተለየ መልኩ ማቅረብ አንችልም። ማንም ሩቅ አይደለም። ማንም የተለየ ቀረቤታ የለውም። በዚህ ምክንያት እርስ በርሳችን ለመዋደድ በቂ ምክንያት አለ። በቂው ምክንያት ምንድን ነው? ሁላችን ከማይጠፋው ከአንዱ ከእግዚአብሔር ምን ብለናል? ተወልደናል። ይሄን ቤተሰብ ትናፍቁታላችሁ? ይሄን ቤተሰብ ትልቁም ቤተሰብ ሚሊዮኖች ቢሊዮኖች የተቀላቀሉትን ማለት ነው። የእግዚአብሔር ቤተሰብ ማለት ነው። እየተሰራ ነው ያለው። ምን እያለ ነው አሁን ያለው? እግዚአብሔር ቤተሰቡን እየሰራ ነው። እግዚአብሔር መቅደሱን እየሰራ ነው። አንድ ቀን ክርስቶስ ተመልሶ ሲመጣ ቅድም በተነጋገርነው መሰረት ጸጋው ተመልሶ ሲገለጥ ምን እንዲደረጋል ማለት ነው? ሲገለጥ ይሄ ቤተሰብ በክብር ይገለጣል። ጻድቃንን ምንድነው የሚላቸው? እግዚአብሔር ኢየሱስ ክርስቶስ ሲመጣ በቀኝ ያቆማቸውና ምንድነው የሚላቸው? እናንተ የአባቴ ቡሩካን ምን ይላቸዋል? ኑ ዓለም ከመፈጠሩ አስቀድሞ የተዘጋጀላችሁን የእግዚአብሔርን መንግስት ምን በሉ ውረሱ። ይሄ ቤተሰብ እንዳለ ጻድቃን ወዴት ነው የሚሄዱት? አንድ ላይ ወደ እግዚአብሔር መንግስት ነው የሚሄዱት። ይሄም ቤተሰብ ነው ተስፋ የምንለው። ይሄም ቤተሰብ ነው የተቀላቀል ነው። ይሄንን የከበረ ተስፋ ነው የተቀላቀል ነው። በእምነት ያገኘ ነው። ይሄንን ነው የምንጋደለው። ለዚህ ነው የምንሰብከው። ለዚህ ነው የምንቀድሰው። ለዚህ ነው ማህሌት የሚቆመው፣ ፍታት የሚፈታው፣ ሰዓታት የሚቆመው ለዚህ ነው። ጾም የሚጾመው ለዚህ ነው። በዓል የሚከበረው ለዚህ ነው። ምክንያቱም ሄዶ ወደ ታላቁ የእግዚአብሔር መንግስት ወደ ታላቁ የእግዚአብሔር ቤተሰብ ገብቶ በዚያ ከእግዚአብሔር ጋር በምን መኖር ነው? በደስታ መኖር ነው። ዛሬ ደግሞ እኛ ይህች አጥቢያ የእግዚአብሔር ቤተሰብ ከማይጠፋ ዘር ከእግዚአብሔር የተወለዱ የእግዚአብሔር ልጆች ናቸው። አንዱ ይሄ ነው። ይሄ መንፈሳዊ በጣም በቂ ምክንያት ነው። ሁለተኛው ምክንያት ደግሞ የምንለያይበት፣ የምንባላበት፣ የምንዋጋበት፣ የምንገዳደልበት ስጋና የስጋ ክብር ሁሉ ይጠፋል።
ምን ይላል? እዚህ ቅድም ባነበብሁላችሁ ከትንቢተ ኢሳይያስ ነው የተወሰደው። ምዕራፍ 40 ሥጋ ሁሉ እንደ ሳር፣ ሥጋ ሁሉ እንደምን ሰምታችሁኛል? ሥጋ ሁሉ እንደ ሳር። ይሄን ታውቃላችሁ አይደል? እናንተ ናችሁ አስተማሪ የምትሆኑ። አሁን እዚህ ከፍ ያለው ዕድሜ ጠና ያሉትን ሰው ስንት ሰው ቀርበዋል፣ ስንት ሰው ገንዘዋል ብላቸው በድራቸው የቀበሩትም ትዝ ስለሚላቸው ሁሉ ሥጋ ሁሉ እንደምንድን ነው? እንደ ሳር ነው። አልቅሰው ገንዘው ቤተክርስቲያን ጓሎ የጣሉ ማለት ሰው ነው። እናትም ትሁን አባትም ይሁን እህትም ይሁን ወንድምም ይሁን ሥጋ ሁሉ እንደምንድን ነው? እንደ ሳር ነው። ክብሩም ሁሉ እንደ ሳር አበባ ነው። ሳሩ ይጠወልጋል፣ አበባው ምን ይላል? ይረግፋል። የእግዚአብሔር ቃል ግን ለዘላለም ይኖራል። ለመዋደድ ምክንያቱ ሁለተኛው ምክንያት ይሄ ነው። ልንዋጋ የምንችልበት ምክንያት የለም። ልንጣላ የምንችልበት ምክንያት የለም። ምክንያቱ ሥጋ ሁሉ እንደምንድን ነው? እንደ ሳር ነው። ክብሩም ሁሉ እንደ ሳር አበባ ነው። ሳሩ ይደርቃል፣ አበባው ይረግፋል፣ ሁሉም ይቀራል። የማይቀረውን የእግዚአብሔርን ቃል ለማግኘት የማይቀረውን የእግዚአብሔርን ተስፋ ለማግኘት ነው የምንጋደል እንጂ እዚህ ለመዋጋት የምንችልበት ምንም ምክንያት የለም። ሁሉም ያልፋል። ይህን ተምረናል፣ አግኝተነዋል ማለት። ለምንድን ነው ሰዎች ለሥጋዊ ክብር የሚዋጉት? ለሥጋ የሚዋጉት ለምንድን ነው? በሥጋ የሚዋጉት ለምንድን ነው? ለሥጋ ክብር የሚዋጉት ለምንድን ነው? አያልፍም ብለው ያስባሉ፣ አያልፍም ብለው ያምናሉ። እኛ ውስጥ ደግሞ የማያልፈው የእግዚአብሔር ቃል ነው። ሥጋ ሁሉ እንደ ሳር ነው፣ ክብሩም ሁሉ እንደ ሳር አበባ ነው። የዘላለም የሚኖረው የእግዚአብሔር ቃል ነው። በወንጌል የተሰበከልን ያመንነው የምንኖረው ለዚህ ክብር ነው። ስለዚህ ራሳችንን ማዘጋጀት አለን። ለመዋደድ ምክንያት አለ። ተስፋ ለማድረግ ምክንያት አለ። ከቀደመ ሕይወት ከክፉ ምኞት ወጥተን በተቀደሰ ምኞት የእግዚአብሔርን ፈቃድ በተከተለ ምኞት በገድል ውስጥ ለመኖር ምክንያት አለ። እግዚአብሔር ይርዳን። እንግዲህ መልእክቴ ግልጽ ነው። አንድ መልእክት ሰብሳቢ የሆነ መልእክት ላስተላልፈላችሁ። በመንፈሳዊ ሕይወታችሁ ማደግ የተሻለ መንፈሳዊ ሕይወት መኖር ከፈለጋችሁ ወንጌል ተማሩ። ምን ተማሩ? ምን ተማሩ? ወንጌል ተማሩ። የወንጌልን ትምህርት ቸል አትበሉ። በተቀናጀ መንገድ፣ በተናበበ መንገድ፣ ተጽዕኖ ሊፈጥር በሚችል መንገድ፣ መንፈሳዊ ሕይወታችን በትክክል ሊያሳድግ በሚችል መንገድ ወንጌል እንዲሰበክ ሁላችሁም ሐሳብ ስጡ፣ ጊዜያችሁን ስጡ፣ ጉልበታችሁን ስጡ፣ ገንዘብ ያላችሁን ገንዘባችሁን ስጡ። ምንም ማባበል የለም። ለዚህ መንፈሳዊ ነገር መስጠት ያለብንን ነገር ሁሉ መስጠት አለብን። ካልሆነ አንለወጥም። ካልሆነ ይበላናል። ዓለም ይበላናል። ሰይጣን እንደ ተራበ አንበሳ እያገሳ ነው፣ እየሮጠ ነው፣ ይበላናል። እንጠመዳለን፣ አደጋ ያጋጥመናል። ለዚህ ደግሞ እኛ ማስጠንቀቅ አለብን፣ መንገር አለብን። እናንተ ደግሞ መተባበር አለባችሁ። ተባብረን ወንጌልን በስፋት በጥልቀት መማር አለብን። በስፋትም በጥልቀትም ለውጥ በሚያመጣ መንገድ፣ ትምህርት በሚሆን መንገድ፣ ጥያቄ በሚመልስ መንገድ፣ በሚያቆም መንገድ፣ ዝም ብሎ ስሜት በመቀስቀስ ብቻ አይደለም። የሆነ ነገር ተርኮ በመሄድ ብቻ አይደለም። ሕይወታችን ሊተከል የሚችልበት መንገድ መፈለግ አለበት። ለምን? ረጅም ዘመናት ይሄ አውደ ምሕረት አልነበረም። ብዙ ጊዜ ቅዱሳን አባቶቻችን ታግለው የሰንበት ትምህርት ቤት ወጣቶች በሰንበት ትምህርት ቤት እንዲደራጁ ብዙ ትግል ተደርጎ ጥሩ መጣ። ጉድለት ክፍተት ቢኖርም እሱም መስተካከል ያለበት ነገር ቢኖርም ስብከተ ወንጌል ደግሞ ይሄ አውደ ምሕረትም ስብከተ ወንጌል በየቦታውም በጣም ተጠናከረ፣ ሰፋ። በጣም ጥሩ ውጤት አለ። ይሄንን ውጤት ማድነቅ አለብን፣ መጠበቅ አለብን። ግን አሁን ደግሞ ልባችን ላይ ሌላ ነገር አለ። አገልጋዮች እያሰብንበት ያለው ሌላ ነገር አለ። ምን? ምዕመናኑ የበለጠ እንዲተከሉ፣ የበለጠ እንዲቆሙ፣ የበለጠ እንዲበሱ፣ ጥያቄ እንዲመለስላቸው፣ በእምነት እንዲጸኑ የሚያደርግ የተቀናጀ ትምህርት መሰጠት አለበት የሚል እየመጣ ነው። ይሄን ተባበሩ። እየተሰጠ ከሆነ እዚህ እደግፋለሁ፣ ተባበረ። ኮሜንቴ በቃ ባለ ነገር ላይ እንደሆነ አጽንኦት እንደሆነ ውሰዱ። ክፍተት ካለ ደግሞ በየቤተ ክርስቲያኑ በጣም በተናበበ መንገድ፣ በጣም ግልጽ በሆነ መንገድ፣ በጣም ተጽዕኖ በሚፈጥር ለውጥ በሚያመጣ ምዕመናንን በሚያቆም በሚተክል በሚያጸና ጥያቄያቸውን በሚመልስ መንገድ መስጠት አለበት። ይሄ ሲሆን የእናንተን ድጋፍ ይፈልጋል፣ የካህናቱን ትብብር ይፈልጋል፣ የመሪዎቻችንን የአባቶቻችንን መሪነት ደግሞ ይፈልጋል፣ ቁርጠኝነት ይፈልጋል። ሁላችንም ተባብረን በወንጌል የተሰበከውን እውነት አውቀን አምነን ኖረን እግዚአብሔርን ደስ አሰኝተን
እኛም ለበረከት በቅተን እንድናልፍ እግዚአብሔር ይርዳን። የቤተ ክርስቲያን አምላክ ከሁላችን ጋር ይሁን። እመቤታችን ቅድስት ድንግል ማርያም በጸሎቷ በምልጃዋ ታግዘን። ቅዱሳን መላእክት በመውጣታችን በመግባታችን ሁሉ ይጠብቁን። ሰማዕቱ ቅዱስ ቂርቆስና ቅድስት ኢየሉጣም ዛሬ ወርሃዊ በዓላቸው ስለሆነ እነርሱም በጸሎታቸው በምልጃቸው ያስቡን። ሰላም ያገናኘን። ሰላም ሁኑ።